ሁላችንም በጉጉት የምንጠብቀው ሰዓት ደርሷል። የጨዋታ ሰዓታችን ላይ እንገኛለን። ተመልካቾቻችንም እኛም እኩል የምንሳተፍበት እኩል ግብግብ የምንገጥምበት ሰዓት ነው። እንደሚታወቀው በርካታ ያሉ ጥያቄዎች አሉ። በዛ ያሉትን የመለሰ ሰው አሸናፊ ይሆናል። እናሸንፋለን። ዝግጁ? አዎ። ዝግጁ ናችሁ? ተዘጋጅታችሁ መጣችሁት? አይደለ? ባለፈው አልቻልኳችሁም ነበር። አዎ፣ ትንሽ ዝም ነገር ብሎ ነበር። በጣም በቃ ካፌ ነበር እየነጠቃችሁኝ። አረ ገና ጥያቄውን ማንበብ አጨርስም ያስፈልግ። ስለዚህ ግን ጥያቄውን የምናነበው መልሳችንን ከመለስን በኋላ ነው። ትንሽ የሚያነበው ሰው ሌት እየሆነ የተቀደመ ስለሆነ በእንደዚህ አይነት መልኩ እንቀጥላለን። ተመልካቾችም ስክሪን ላይ ጥያቄው ይገባላቸዋል። ከኛ ቀድሞ የሚመልስ ተመልካች በራሱ ቤት ጭብጨባ ያሳልፈዋል። ስለዚህ የመጀመሪያውን ጥያቄያችንን ይቻላል። የመጀመሪያ ጥያቄያችንን እንመልከት። ኦኬ፣ ምስል ከሆነ ጥያቄው ይሄ ቦታ ምንድነው ነው የሚሆነው? አይደለ? ሎጅ ነው። ሎጅ ነው። በሀገራችን ከተሰሩ የገበታ ለሀገርና የገበታ ለትውልድ ፕሮጀክቶች መካከል ያሉ ምስሎችን ነው የምናየው። ስለዚህ ይሄ ቦታ ምንድነው ነው? ሁሉንም እንጥራቸውና ማለት ከባድ ነው አይደለ? ግን በጣም ብዙዎቹ መዳረሻዎች አሁን ለምሳሌ ዝሆን ሎጅ ሲባል የሆነ የዝሆን ነገሮች ይበዙበታል አይደል? ከሱ አንፃር እያገናኘን ለመመለስ እንሞክር። ስለዚህ ይሄ ምንድነው? ጎጆ ነገር ነው አይደል? የጎጆ ቤት ምሳሌ ጎርጎራ ይሆን? ጎርጎራ ጎርጎራ ሀይቅ ነገር እንትን ነው ያለው፣ የመልህቅ ነው ያለው ተሰራ ስለሆነ። ወንጪ ደግሞ ደሴት ነገር ነው የሚበዛው አይደል? ኮይሻና ወደዛ ያለው ሌላ ዝሆን ያልሽው ምንድነው? ደምቢ ኢኮሎጂ ደምቢስ እኔ እንጃ ሊሆን ይችላል። ደምቢ ይሆን? ኮይሻ ይመስለኛል። ኮይሻ እኔ እንደዛ ነው። ሌላ አንድ እኮ ነበር አይደል? ከኮይሻ ውጪ ምንድን ነበረ? አንድ ሎጅ ነበር። ኤኒዌይስ ወይ እሱ ነው አልመጣለህ ያለኝ ሰው። እኔ ኮይሻ ያው አፌ ላይ ያለው ኮይሻ ስለሆነ ኮይሻ ሚሊ ቀድሟል። ኮይሻ ይመስለኛል እኔ። አዎ እኔ ምናልባት ደምቢ ይሆን? ደምቢ ኢኮሎጂ ሊሆን ይችላል። ጥሩ። ስለዚህ ወስናችኋል ምላሽ? እሺ ሳም ልክ ልትሆን ትችላለች። ስለዚህ የዚህን ጥያቄ ምላሽ እንመልከት። ኮይሻና ደምቢ ሃላላኬላ እሱ ነበር። አዎ ሌላ ብያለሁ እኮ በቃ ስሙን ይመጣልኝ አልቻለም። ለምን ይሰጣል? አልመለስኩም እኮ ግን በቃ የሚያስታውስልኝ ሰው አጣው። ታውቂያለሽ? ትንሽ ብንቆይ እናስታውሰው ነበር እየጠራን ብንቀጥል ኖሮ። ነፂ ግን ማለት ነው ብዙ ጊዜ ታያለሽ ጥያቄ ሰዓታችን ላይ ትንሽ ብንቆይ ታያለሽ። እውነቴን እኮ ነው። እንደዛ ብዙ መልሰን አናውቅም። እየጠራን ደርሳለን ደርሱ ላይ በደንብ ነው። እኔም የተሳሳትኩት ስናጣው ወይ በቃ ተውት ከማለት እስኪ እንጥቀስ ያሉትን ብዬ ብንጠቅስ አገኘው ነበር። ያናዳል ይሄን ማጣት። አንዱን አተናል። ቀጣይ ጥያቄያችን ነው። ወደ ጥያቄ ቁጥር 2 ነው። አይ ከባድ አይደለም። የቤቶቹን ምስሎች ፕሮጀክቶቹን ላይ የሰው ጥያቄያችን መጥቷል። በነገራችን ሁለተኛ ቦታ አሁንም ተመሳሳይ ነው። የቱሪስት መዳረሻ ከሆኑ ቦታዎች ውስጥ አንዱ ነው። ከባድ ነው ግን እውነት ለመናገር እንደዚህ መለየት ከባድ ነው አይደለ? ወይ ካልሄድክበት የሄድንበት ቢሆን ምናልባት እና ኮይሻ ነው የምር። ሚሊ 10 ጥያቄ መጣ። 10ንም ኮይሻ አንዱ ያገኛል። አይቀርም መቼም ጥያቄ። አሁን እንኳን እንዳያያዛቸው ፕሮዲዩሰሮቻችን የቱሪስት መዳረሻ ቦታዎችን ይሄ ሆቴሎችን ምናምን ነው እያሳዩን ያሉት። ብንጠቅሳም ወይኑና አለ ለምሳሌ፣ ኮይሻ አለ፣ ሃላላኬላ አለ፣ ከዛ የወንጪ አለ። የወንጪ እንኳን ይለያል አይደል? መልካም ምድሩን እንለየው። በጣም መልካም ምድሩን በማየት እንለየዋለን። እርግጥ አብዛኛዎቹ ሎጆች ከውሃ ጋር የተሰሩ ናቸውና ስለዚህ አሁን ይሄንን በኮይሻ እንያዘው። ኮይሻ ብያለሁ። ነፂ ትገምቻለሽ? አሁንም ደምቢ ሃላላኬላ ተይዘሽ ደምቢ ታያለሽ ወይ? ደምቢ ኢኮሎጂ ደምቢ አይ አልልም። አይደለም እንደዚህ አይደለም። ደምቢ አይደል? እንደ ቅድሙ ነው እንደ ሃላላላ። ስለዚህ በቃ በሚሊ ኮይሻ ሁለተኛውን መልስ ሞክር። እኔ ምናልባት ይኸውልሽ በዚህኛው ጠርዝ ያሉት ደን በጣም ያለበት ቦታ ስለሆነ ምናልባት እንደዛ ሊሆን ይችላል። ካያችሁት የቅድሙ ቤት እንደ ጎጆ ሆኖ መሃሉ ላይ ክፍተት አለው። ይሄም ተመሳሳይ ነው። ይታያችኋል? መሃሉ ክፍት ነውና
እኔ እንደዛ ራሱ በቃ እስኪ ኮይሻን እንያዝና ምላሹን እኔ ኮይሻ ነው። ስለዚህ ወደ ምላሹ 10 ሳይሞላ ተገኘ። ከዚህ በኋላ እንቀይራለን። ደንቢ እንላለን ከዚህ በኋላ። ቀጣይ ጥያቄያችን ስለዚህ ወደ ቀጣይ ጥያቄ እንለፍሽ። በትክክል ተመልሷል። ይሄ ምንም ወንጪ ነው። የወንጪ ምላሹን እንወስድ። የወንጪ ሐይቅ ነው። አንበሳ ሐይቅ አንዳንድ ደርሰናል ትላለህ። አንዳንድ ደርሰናል። ባለፈው ሳምንት አንዳንድ እኔ ነኝ አሁን የቀረሁት። እሺ ስለዚህ አሁን ሬዲ ሁኚ ነፂ። ስክሪኑ ላይ ሶስተኛውን ጥያቄያችንን ልናይ ነው። አላየሁትም እንዳትዪ አልሰማሁም እንዳትዪ። ስለዚህ ወንጪ ሆኗል። ወደ ቀጣዩ ጥያቄ እንለፍ። ጎርጎራ ጀልባ ነው የሚመስለው እያልኩ ስሙ እንዴት አልመጣልኝ? ጎርጎራ የጎርጎራ ፕሮጀክት ነው ይሄንኛው። በጣም ውብ እና ሰፊ ፕሮጀክት ነው። ያው ምላሹን ይሄ የሚያጠራጥር ነገር ስለሌለ የጎርጎራ ፕሮጀክት 2-1 እየመሩ ነው፣ እየተፎካከሩ ነው ያሉት። ዜሮ አይባልም በነገር ላይ ባዶ ደግሞ የከፋ ነው። ምንም ገና ይዞሽ በጣም በርካታ መዳረሻዎች ስላሉን እንዳታስቢ፣ ትመልሻለሽ ነፂ፣ በርቺ፣ የምታገኛቸው ይኖራሉ። ስለዚህ ወደ ቀጣዩ ጥያቄ እንለፍ። ጎርጎራ የሚያማምሩ እኮ ናቸው። ቀጣዩ ጥያቄ ደግሞ ምን ይሆናል? አብረን የምናየው ይሆናል። ወደ አፋር መሄጃ ላይ ያለ ቤኑና መሰለኝ። ቤኑና ነው መሰለኝ ሳይሆን ነው ይመስላል። ይሄ በአካል ሄጄ የማየት እድሉ አልነበረኝም፣ ግን እየተምታቱብኝም ያለው ለዛ ነው። እሱ እኮ ነው ሄደሽ ኤክስፒሪየንስ ያደረግሽ ነገር ሲሆን ብዙ ስለሚታዩ በየጊዜው ሲመረቁ ምን ሲሉም ስለምናያቸው ይምታታል። እኔ አውቀዋለሁ ቤኑና በሰቃ የበሰቃ ባለፈውም የአረፋ በዓልን ምክንያት በማድረግ ወደዛ ቀንተን ነበር እና በሰቃ ወንዝ ላይ ተሳስሮ የተሰራ ነው። አንዱ መለያው ቤኑና በሰቃ ወንዝ መኖሩ ነው። ሁለተኛው የቤቶቹ አሰራር ነው። የቤቶቹ አሰራር ባህላዊ አሰራር ነው የተሰራው ዲዛይኑ እና እዚህ ጋር ግን ያው ግማሹ ባህላዊ ቤት አሰራር ተከትሏል። ሌሎቹን ሩሞች ግን ማየት ስላልቻልኩ መለየት አልቻልኩም። ግን እንዳልኩት ይሄ የሚቀርበው ለቤኑና። ስለዚህ ምላሹን እኔ ቤኑና ዚሆን ዳናሮች ቅድም ብያለሁ እኮ መጀመሪያው ላይ ምን አስባለኝ? አሁን አይደለም ማለት እያየን ያለ ነው ሩሞቹ ነው እያየን ያለ ነውና ኢትስ ሪሊ ሃርድ ባይዘው ግን ያው እንዴት ላይ ያማታ ነው። እርግጥ እንዳልኩት ፕሮጀክቶቹን በደንብ ላየ ሰው ይለያቸዋል ለሚያውቃቸው ሰው። ግን ይኸውልህ አሁን ቅርጾቹ ምናምን ስታይ አሁን ራቅ ብለህ ስትመለከት የዝሆን ቅርጽ ምናምን የለው የት አለ? ቤቶቹ ላይ ራሱ ይሄ የዝሆን ጀርባ ምናምን ነገር አይመስልም? እንደዛ ነገር ግን ጨለማ ባይሆን ምስሉ ይበልጥ ይታይ ነበር፣ ለማወቅ ይረዳን ነበር። አልተመለሰም። ይሄንኛው ጨበራ ጩርጩራ እንዴት አልመጣልንም? ቤኑናን አይመስልም እያልኩ እንዴት ቤኑና እንዳለ ላለማወቃችን። ስለዚህ ወደ ቀጣዩ ጥያቄ እንለፍ። የሚገርም ነው። በጣም በርካታ መዳረሻዎች አሉ በተለያዩ አካባቢዎች ሀገራችን ውስጥ። ዋው ደስ ይላል። ቀጣዩ ጥያቄ ስክሪን ላይ ታሪካዊ ቴምብሮችና የስልክ መሳሪያዎች መገኛ። ፖስታ ቤት። ልክ ነሽ። ፖስታ ቤት ኦኬ። ሙዚየም ነው። ስለዚህ የኢትዮጵያ ፖስታ አገልግሎት ድርጅት አይደል በሙሉ ስሙ። ሙዚየም የት ነው የሚል ቢጨመርበት ግን ጥሩ ነበር። እኔ ግራ ተጋብቼ መጨረሻውን እያሰብኩ ነውና ጭረት ተብሎ ኤኒዌይስ ፖስታ መገኛ ምንድነው ነው? የኢትዮጵያ ፖስታ አገልግሎት። ስለዚህ ምላሹን እኔ ፖስታ አገልግሎት ድርጅት ሙዚየም ነው ነው። የኢትዮጵያ ብሔራዊ ፖስታ ሙዚየም። በነገራችን ላይ አንድ መልሰናል፣ አንድ እንደርሳለን ያለች ተደረኩል ሆነናል። ነጽዬ አንድ እኮ ነሽ። እኔ ወንጂ አንቺ የኢትዮጵያ ብሔራዊ ፖስታ ሙዚየም። በነገራችን ላይ ባሳለፍነው ሳምንት በደመቀ ሁኔታ የሙዚየም ቀን ሲከበር ነበረ። እኛ ደግሞ በጣም የሙዚየም ሀብታሞች ነን። በጣም ብዙ ታሪክ ብዙ ቅርስ ያለን። እስቲ ጥቀሱ አንዳንድ
ይሄው ጥያቄው እኮ ሊመጣ አይደል አይምሯችሁ ላይ ምንድነው ሙዚየም ሲባል ቶሎ አይምሯችሁ ላይ የሚመጣው ምንድነው ብዬ ሙዚየም ስለማታቂ የሙዚየም ስሞች እኔ ነኝ እሺ ቀጣይ ጥያቄያችንን ቀጣይ ጥያቄ እንላለን ሳይንስ ሙዚየም ኦኬ አዎ የወደፊቷን አዲስ አበባ የሚያሳይ ዘመናዊና ትልቁ የቴክኖሎጂ ማዕከል ሳይንስ ሙዚየም የተጓዥ መልስ ነው ይሄ አተረተባችሁ መልሱን ፕሮዲዩሰራችን ያሳየን እስቲ እኔ አይምሮ ፕሮሰስ እያደረገ ነው ሳይንስ ሙዚየም ልክ ነች ሳይንስ ሙዚየም በትክክል ተመልሷል ሁለት እኩል ሆነ አንተ ከዛ በላይ መለስክ እኩል መሰለ እህቴ አይዞሽ ትመጫለሽ ያልፋል ችግር የለው እኔ ገባኝ እኮ ገዴ የቱ ጋር እንዳለ ገባኝ ወደዛ ዞሬ ሳይ መልሱ ይመጣልኛል አይምሮዬ ላይ እዚህ ጋር ገና እስካሰላስል ጊዜ ወስዳል ስለዚህ ወደዛ ነው ዙሪ በቃ አሁን ቀጣይ ጥያቄ ሊመጣ ነው ዙሪ በርቺ መዞር ትችያለሽ እሺ ተመልካቾቻችን እንግዲህ ሩቅ ያልሆኑ ጥያቄዎች መሰሉኝ የዛሬዎቹ በተለያዩ የሀገራችን አካባቢ ያሉ ፕሮጀክቶችን እንዲሁም ደግሞ እንዳልሽው የሙዚየም ሳምንት ቀን መከበሩን አስመልክቶ ሙዚየምን የተመለከቱ ጥያቄዎች ናቸው እየታዩ ያሉት ስለዚህ ቀጣዩን ጥያቄ አብረን እንመልከት ሉሲ ድንቅ ነሽ የምትገኙ ብሔራዊ ሙዚየም ወሰድሽው ነው መልሽ ወሰድሽው ይሄ እንኳን በጣም ቀላል ጥያቄ ነው እናመሰግናለን መልሰሽ አቻው ነው ፕሮዲዩሰራችንን እኮ እናመሰግናለን አቻ ሆነናል በጣም ደስ ይላል አቻነት ይቻላል ስለዚህ ብሔራዊ ሙዚየም በጣም በርካታ ቅርሶች ያሉበት ያገራችን ምላሹን ግን ብናይ ምን ይመስላችኋል አይ ያው ግልጽ ነው ግን ምላሹን ሉሲ ወክ ያደረገች ዘና እያልች ዓለምን ከመዞሯ ባሻገር የምትቀመጠው ብሔራዊ ሙዚየም የሀገሪቱ ብሔራዊ ሙዚየም ስለሆነ ማለት ነው ምላሹን ማየት እንችላለን ምናልባት የኢትዮጵያ ብሔራዊ ሙዚየም በትክክል ጥሩ ሁለት እኩል አቻ ሆነናል አሁን ትከሻ ለትከሻ ማለት ይሄ ነው እንግዲህ አሁን አይደለ ትከሻ ለትከሻ ቀጣዩ ጥያቄ 2016 የካቲት 3 አድዋ ሙዚየም ሹር አዎ ኖርማሊ ልክ ነህ 2012 ተጀምሮ ልክ ነህ የካቲት 3 ነው የተመረቀው የካቲት 3 ቀን 2016 ዓ.ም የተመረቀው ታላቅ ሙዚየም ማን ይባላል ነው ጥያቄው ሚሊ የአድዋ ድል መታሰቢያ ነው የአድዋ ድል መታሰቢያ ሙዚየም ልክ ነህ አይደል ይመስለኛል አሁን ምላሹን እኔ አይ ልክ ነው ቆይ ስንት አመቱ ነው አድዋ ሙዚየም 5 አመት ሆኖ አረ ባለፈው አድዋ ሙዚየም ሄደን ትልቅ ፕሮግራም ሰርተን ነበርና እያሰብኩት ነው ያንን ጊዜ ማለት ነው ለዛ ነው የተንታታብኝ ኤኒዌይስ አይ ልክ ነው ሲሰራ 4 አመት ያህል ፈጅቷል አሁን ከተመረቀ 2 አመት 2012 ነበር ጅማሮ 2016 ተመረቀ ስለዚህ ምላሹን እኔ ምላሹ የአድዋ ድል መታሰቢያ 3-2 እየተመራ ነው እናንቺ ቀጣዩ ጥያቄያችንን እኔ ዛሬ ትልቅ የሀገርን ወቅ ትምህርት ነው እየወሰድን ያለ ነው በጣም ደስ ይላል ቀጣዩ ጥያቄ እንትን ብሔራዊ ፓላስ ብሔራዊ ፓላስ በትክክል ብሔራዊ ቤተ መንግስት በትክክል እኔ ገና እየተነተንኩ ነው ፖለቲካን ያዘ ባህልን ያዘ ዲፕሎማሲ ቆይ ልክ አይደለም አንድነት ፓርክም ሊሆን ይችላል ፓርክም አይደለም ሙዚየም ነው ኖ እኮ ቆይ የኢትዮጵያ ባህልና የዲፕሎማሲ ታሪክ በስፋት የያዘ ዲፕሎማሲ የሚለው ብቻ የብሔራዊ ቤተ መንግስት ሙዚየም መሆኑን ይናገራል ምን እንዳብታይ ነው ግን መቀየር ከፈለገች አለው እኔ ቀድሜ ያለው ቀይሪ ችግር የለውም ቀይሪ የፖለቲካ የባህልና የዲፕሎማሲ ታሪክ የፖለቲካና የዲፕሎማሲ የሚለው በደንብ ይናገራል በጣም አይ ናሽናል ፓላስ እኔ እኮ ምንም ዳፍት የለኝም አንቺን አጠራጥሬ አንድነት ፓርክም ቀላል የሚባል አይደለም ማለት በጣም ብዙ ታሪካዊ ነገሮች አሉ ተፈጥሮ አለው ውስጡ እና እሱን በማሰብ ነው ይሄ በትክክል ብሔራዊ ቤተ መንግስት ነው ስለዚህ ምላሹን እንመልከት ብሔራዊ ቤተ መንግስት ሙዚየም
3 እኩል ይላል። ዛሬ አልተፋታንም እና ከተማችን ውስጥ በስፋት ከታደሱት ሙዚየሞች ውስጥ አንዱ ነው ብሔራዊ ቤተ መንግስት ሙዚየም። እንግዲህ ያላዩ ተመልካቾችን በዚሁ አጋጣሚ ታሪክን ማየት ለሚሹ ሄደው ቢያዩት እንጠቁማለን። ብዙ ነገር አለው፣ በጣም ብዙ ነገር አለው እና ደግሞ እንድታነቡ እንድታውቁ መንገድ የሚከፍት ነው። ከዚህ ቀደም በሩቅ ነበር፣ አሁን ግን ለህዝብ በይፋ ተከፍቷልና ሁሉም ሰው ሊያየው የሚገባ ቅንጡ መኪኖች አሉ፣ ዘመንን የሚዋጁ መኪኖች አሉ። አሁን እኔ እነሱ ማየት በጣም ነው ደስ የሚለኝ። በዛ ዘመን ነበሩ እነዚህ መኪኖች ማለት ደስ ይላል በጣም። በዘመናችን ከተለያዩ ሀገራት ጋር ባለን የዲፕሎማሲ ግንኙነት ያገኘናቸው የስጦታ እቃዎች አሉ። እዛ በጣም በርካታ ሊታዩ የሚገባቸው ነገሮች አሉ። ለማንኛውም ተመልካቾቻችን እኛ እዚህ 3 መለስን 2 መለስን ስንል እኮ ምንድነው የሚሉት እነዚህ የሚል ሁሉንም የመለሰ ሰው አይጠፋም። ስለዚህ ከነሱም ጋር ነው ትንቅንቃችን። ዋው እንግዲህ በጣም የሚያምር እና ቆንጆ የጨዋታ ጊዜ ነበረ። በትክክል አንገት ለአንገት ተናንቀን ትከሻ ለትከሻ አብረን ተጉዘን ባለቀ ሰዓት አሙ አቻ እሷ የለችም የደረጃ ሰንጠረዥ ውስጥ የለችም። አንድ ነው የበለጥናት። አንድ በልጠናታል። አንድ በልጠናታል እና ሚሊዮናቸው ሆነናል። እንግዲህ ፍልሚያው ይቀጥላል። በየሳምንቱ አለ የተለያዩ አጠገባችን ያሉ ያየናቸው ነገር ግን ያላስተዋልናቸው ጥያቄዎች ይቀርቡልንና እንመልሳለን፣ እንሞክራለን። እንግዲህ መሳትም ይኖራል ማግኘትም ይኖራል። ዛሬ ቆንጆ ቆይታ ነበር የነበረን፣ ተማርንበትም አይደለም? እውነት ነው።